ንስካፌ የሚባለውን ነገር አቁሙ። በተለይ ንስካፌ የምትጠጡ ልጆች አቁሙ። ንስካፌ ነው ልባችሁን እየጎዳ ያለው። ካለሱ ወይ እሱን ምግብ በልታችሁ ወይ ደህና ምግብ በልታችሁ ንስካፌ ጠጡ። ባዶ ሆዳችሁን ንስካፌ አትጠጡ። ተው። እቸታችንም በጣም ንስካፌ ይጠጣ ነበር። ያ ንስካፌ ለልባችሁ ጥሩ አይደለም። እንኳን ለልባችሁ ለሰውነታችሁም ጥሩ አይደለም። መሲ ብርጅስቶል ስለ ኔስካፌ ያለችው ነገር እኔም እደግፈዋለሁ። ምክንያቱም ከኔም ተሞክሮ ተነስቼ ልንገራችሁ። ያው እኛ ወደ ሀገራችን በሰላም ለመመለስ የራሳችንን ጤና መጠበቅ ያለብን እኔና አንቺ እንጂ ሰዎች አይጠብቁልንም። እና አብዛኛውን ጊዜ ደግሞ ከምንመገባቸው ነገሮች ከምንጠጣቸው ነገሮች ራሳችንን ብንጠብቅ። እኔ ኳተር የመጣሁ ጊዜ ኔስካፌ በጣም ነበር የምጠጣው። ኬንያም ነበርኩና ኬንያ በነበረኝ ቆይታ በጣም ኔስካፌ ተለማምጄ ስለነበረ ጠዋት ጠዋት ስጠጣ ስለነበር እዚህ መጥቼም ሰውነቴ ያንን ኔስካፌ እንድጠጣ ይፈልጋል። ስለዚህ ኔስካፌ ጠጣ ነበር እዚህ። እኔ ሴትዮዋ እናት ከኔ ጋር ቀኑን ሙሉ ነው የምትውለው በተለያየ ቪዲዮ እንደነገርኳችሁና አንዳንድ ጊዜ በቀን እኮ 3-4 ነው የምትጠጪው፣ ይሄ ማለት ለጤናሽ ትልቅ ጉዳት አለው፣ ስለዚህ ተያለች። እኔ እንደውም ምን አልኳት፣ አይ ማምጣቷ አሳስቦሽ ከሆነ አልኳት እኔ እገዛለሁ አታስቢ አልኳት። ገና ያኔ አዲስ ነኝ፣ ገና 4 ወሬ ምናምን ነው። ኧረ ማምጣቱ ምናምን ሳይሆን አለች ብዙ የጤና ችግር ያደርስብሻል። ኔስካፌ ማለት በጣም ብዙ ስኳር አለው፣ ከብዙ ነገሮች ስለሚሰራ የጤና ችግር አለው፣ ልብሽን ያደክምሻል። በተደጋጋሚ ስኳር ነገሮችን መጠቀም ደግሞ ለልብ ድካም ይዳርጋል። ኔስካፌ ብቻ አይደለም ማለችኝ፣ ቸኮሌት፣ ጣፋጭ ነገሮች፣ ስኳር ራሱ ብዙ አትጠቀሚ ያለች። አንቺ ገና ልጅ ነሽ፣ ብዙ ጣፋጭ ስትጠቀሚ ፊትሽ ይበላሻል፣ ሰውነትሽ ይበላሻል፣ ውስጥ ጤናሽ ሴሎችሽ ይበላሻሉ። ከዛ የሆነ ጊዜ ሲያቅትሽ በቃ ትሞቻለሽ። እንደዛ እንዳይሆን ኔስካፌ ቀንሽ፣ በቀን 1 ጠጪ 2 ጠጪ። እሱንም ደግሞ እኔም ከምግብ በፊት ነበር የምጠጣው። ውሻውን ይዤ ስወጣ ብዙ ጊዜ ምግብ ሳልበላ ጠጣለሁ ዝም ብዬ ማለት ነው። አሁን ለምሳሌ ይኸው ኔስካፌ አይደለም በእርግጥ ይሄ ነግራችኋለሁ ምን እንደሆነ ውሻውን ይዤ ስወጣ ሁሌ ኔስካፌ ጠጣ ነበረ እና በቃ እሺ ብዬ እየቀነስኩ መጣ። ከዛ ሴትዮዬ አርብ ቅዳሜ እቤት ውስጥ ናት፣ የኔ ዋናዋ። ልጆቹም አርብ ቅዳሜ እቤት ውስጥ ናቸውና በዛ ጊዜ ያዩኛል በተደጋጋሚ ስጠጣና ዋናዋ ሴትዮዬ ምን አለችኝ? ተስፋ ነሽ አለችኝ። አቤት አልኳት። አንቺ አረብ ሀገር የመጣሽው እኮ ሰርተሽ ለመመለስ ነው። እናቴ ነግራሻለች ኔስካፌ ብዙ የጤና ችግር እንዳለው። ስለዚህ እኔ ማታቂ ከሆነ ልንገርሽ ደግሜ ግን ነግሬሻለሁ አለች። ዶክተር ነኝ። እውነቷ ነው፣ ዶክተር ናት የኔ ሴትዮና ይሄ ለጤና ችግር አለው። ከጠጣሽ ደግሞ ከምግብ በኋላ ምግብ በልተሽ ቢያንስ 2 ሰዓት ቆይተሽ ነው ያለችኝ። እኔ 2 ሰዓት ሙሉ ግን እየቆየሁ አይደለም አሁን ላይ እውነቱን ስነግራችሁ። ግን ምግብ በልቼ ቢያንስ የተወሰነች ደቂቃ ቆይቼ አንዳንዴ 2 ሰዓትም ልቆይ እችላለሁ። እና በዛ መንገድ ነው መጠቀም ያለብሽ አለች። እስኪ እኛ ቤት አለች። እውነት ነው። እናትየውም ሁሉም ሰዎች በነገራችን ላይ ምግብ በልተው ወይ 2 ሰዓት ወይ 1 ሰዓት ወይ 30 ደቂቃ ቆይተው ነው ወዲያው ቡና አይጠጡም፣ ወዲያው ትኩስ ነገሮችን አይጠቀሙም፣ ካፌን ነክ ያላቸው ነገሮች አይጠቀሙም። እና ለምን ይመስልሻል? እኛም እኮ መጠጣት እንፈልጋለን አለች። እኔ ሴትዮ ብዙ ጊዜ ቡና ጠጣም አንዳንዴ ነው ኔስካፌ የምጠጣውና ወተት በቾኮሌት እያደረገች ነው የምጠጣው ብዙ ጊዜና ለጤና ጉዳት ስላለው ነው፣ ስለማይጠቅም ነው ብዙ መጠጣቱ። ስለዚህ ኔስካፌ ስትጠጪ በስነ ስርዓት ጠጪ፣ ከምግብ በኋላ ከምግብ በፊት አትጠቀሚ፣ ከምግብ በፊት ውሃ ጠጪ አለችኝ። እና ቆም ብዬ ሳስበው አንዳንድ ጊዜ በጣም ነበረ የሚደክመኝ ማለት ነው። እኛ ቤት ከዚህ በፊት በተለያዩ ቪዲዮዎች እንደነገርኳችሁ ቤቱ ቪላ ነው፣ በጣም ብዙ ስራ አለ። በቃ የመጨረሻ ውጣ ውረዱ እላይ ነውና ለካ ኔስካፌውም ሲጨመር ነበር እኔ በጣም ድክም መስለኝ የነበረው። ዛሬ ደረጃ ወጣለው ወርዳለው፣ ልብስ ማሰጣው ላይ ነው በጣም ነበረ ማለት በጣም የሆኑ ጊዜያቶች በጣም እኔ ሰውነቴ ራሱ በጣም ድክምክም ነበር የሚለውና ከዛ ያን ኔስካፌ እየቀነስኩኝ ሄድኩኝ። ከዛ በቃ ኔስካፌ የሚባል ነገር ታያለችኝ ዋናዋ ሴትዮዬ። ታይ ለምን ነገርኳት እኔ እንዲህ ደረጃ ስወጣ ምናምን እንትን እያለኝ ስላት የደከመኝ ነው ምናምን ስላት ኔስካፌ ታያለች። እንደ ኔስካፌ ካልጠጣው እንዴት ነው የሚሆነው አልኳት። ወተት አለች። አሁን ይሄ ለምሳሌ
ወተት ነው የፓውደሩ ወተት እና ኔስካፌ ይሄ ክሬሙ ሳይሆን ኔስካፌ የህቃው የለም። ቆይ እሱን እኔ ወይ በፎቶ አሳያችኋለሁ። የህቃው ኔስካፌ የለም። እሱንና የወተቱ ይሄ ለህፃናት ኢትዮጵያ የሚጠቀሙት እናቶቻችን ወተቱ የለም። እሱን ሁለቱን አመጣችልኝና ምን አለች? ይሄንን አለች፣ ይሄንን መጀመሪያ ወተቱን በሙቅ ውሃ ትቀላቅይዋለሽ። ከዛን ይሄንን የቡና ኔስካፌው የለም፣ ዋናው ቡናው ክሬም ያልተቀላቀለበት እሱን አንድ ላይ አድርገሽ ትንሽዬ ስኳር ራሱ ብዙ ትጠቀሚያለች። ይሄን እንደዚህ አድርገሽ ተጠቀሚ። እሱም አታብሽ፣ በቀን 2 በጣም ከበዛ 3 እሱም ምግብ በልተሽ ከምግብ በኋላ እንጂ በቀን 2 ራሱ ከጠጣሽ በቂ ነው አለች። ጠዋት ከዛ ከሰዓት ማታ አካባቢ አጠጭ። ለእንቅልፍሽ ብዙ 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 ጫና ያደርጋል እንዳተኝ፣ ምክንያቱም ቡናው ላይ ካፌን አላለች። ከዛ እኔ እያሰብኩ መጣሁ። እንዴ አልኩኝ ኢትዮጵያ እኮ እራት በልተን ቡና እንጠጣለን አልኳት። ቁርስ በልተን ቡና እንጠጣለን፣ ምሳ በልተን ያ ባህላችሁ ሊሆን ይችላል። ግን እኔ እንደ ዶክተር አለች፣ እኔ እንደ ዶክተር እንደ ሐኪም የምነግርሽ ነገር ይሄንን ነው። አንቺ ከፈለግሽ ተግብሪው፣ ካልፈለግሽ አትተግብሪው። ግን የሆነ ነገር ብትሆኝ የምትጎጂው አንቺ ነሽ አለች። ከዛ በቃ ራስ እኔም እያሰብኩ ይመጣሁኝ። ከዛ ይሄኛው አሁን የምጠጣው በነገራችን ላይ ማለት ነው እንደ ኔስካፌው አይጣፍጥም። ያኛው ኔስካፌ እኮ በጣም ነው የሚጣፍጠው፣ በጣም ከምላችሁ በላይ ይጣፍጣል። ታውቁታላችሁ የምትጠጡ ልጆች። እና ራሳችንን ፕሮቴክት ማድረግ ያለብን እኛ ነን፣ ራሳችንን መጠበቅ ያለብን እኛ ነን። ከዛ ባለፈ ደግሞ ሁልጊዜም ቢሆን ራሳችንን በቃ ቅድሚያ ብንሰጠው፣ ምግቦችን ፕሮቲን ነክ ነገሮችን ብንበላ፣ ሰዎቹ የሚወጡ ከሆነ እያየን መብላት፣ የማይወጡም ከሆነ ማስለመድ። እንግዲህ ሰው ጤነኛ ሆኖ እየመጣ ታሞ እየተመለሰ ነው፣ በሽተኛ ሆኖ እየተመለሰ ነው። በጣም ነው የሚያሳዝነው። ሰርቼ እመለሳለሁ ብሎ ሰው ሻንጣው ለብቻው ሬሳው ለብቻው እየሄደ ነው የሰው ልጅ አረብ ሀገር እየመጣች አንድ እህት። ስለዚህ አንቺ ነሽ ለራስሽ ያለሽው። እኔ አንዳንድ ጊዜ ህይወትን ሳስባት እውነት የአረብ ሀገር እህቶች በጣም ነው የሚያሳዝኑኝ፣ እኔንም ጭምር ማለት ነው። እኔ ራሴ ራሱ ታሳዝነዋለች ለራሴ። ለምን ይሄ ሁሉ ስራ እየሰራች ራሷን ካልጠበቀች ተስፋ ነሽ ማንም እንደሌላት ማንም እንደማያስታውሳት አውቃለሁ። እውነት ነው የምልሽ። እና አንዳንድ እህቶች በቃ ሰዎቹ እንዲወዷቸው ወይም ሰዎቹ ደግሞ የሆነ ጎበዝ እንዲሏቸው ብለው ሁሉ ነገሩን ይረሳሉ። ምግብ መብላትን ትተው ኔስካፌ ብቻ እየጠጡ ይሰራሉ። ኔስካፌ በነገራችን ላይ በተደጋጋሚ ሰጠች የምግብ ፍላጎትሽን ይዘጋዋል። ወተት ስላለው ጣፋጭ ስላለው። እኔ ዶክተር አይደለሁም ግን የሴትዮዋ እናትም ነግራኛለች፣ ሴትዮዋም ነግራኛለች። በነገራችን ላይ ሁለቱም ዶክተር ናቸው፣ እናትየው ሴትዮዋ። እናትየው ግን አሰራም ታውቃለች፣ እውቀቱ አላት ማለት ነው። እና ልላችሁ የምፈልገው ነገር በቃ በምን ውስጥም ብትሆኑ ራሳችሁን ጠብቁ። ከኔው ማጀን ጊዜ እኮ ይደርሳል፣ እንሄዳለን። እና ስንሄድ ታዲያ ከዚህ የያዝነውን ገንዘብ የያዝነውን ንብረቶች ምን እዛ ወስደን ለሕክምና አበርክተ ነው ጤናችን ወደ ነበረበትም አይመለስም። ስለዚህ ጤናችንን እንጠብቅ፣ አንዘናጋ። ኔስካፌ የሚባለውን ነገር ብናቆመውና እኔ እንዳልኳችሁ ይሄንን ነገር ብትሞክሩት፣ እኔ ፎቶ ላይ አስቀምጥላችኋለሁ ምን አይነት እንደሆነ ብትሞክሩትና ብትጠቀሙት፣ ከምግብ በፊት ምንም ነገሮችን ባትጠቀሙ። በጣም ከባሰ ደግሞ እንደዚህ አይነት ጥራጥሬዎች የሉም ቤት ውስጥ። ቆይ ላሳያችሁ። ለምሳሌ እንደነዚህ አይነት ጥራጥሬዎች ይታያችኋል። ይሄ አሁን ለምሳሌ ለውዝ ምናምን ይባላል። እነዚህ አይነት ጥራጥሬዎች ካሉ እነዚህም መጀመሪያ መጠቀም። እኔ አሁን በኪሴ ይዤ ወጥቼ እጠቀማለሁ አንዳንዴ። ለምን ይሄንን በልቼ ነው ከዛ መጠጣው ወተቱንና ቡናውን አንድ ላይ ማለት ነው። እና እንደዚህ ብታረጊ፣ በዘዴ ራስሽን ብትጠብቂ፣ ባትዘናጊ። እሺ ይሄን ነው የምልሽ። ከዛ ባለፈ ደግሞ አሁን ኔስካፌ ይሄ ጉዳት አለው እህቶቼ፣ እናንተ ራሳችሁን ጠብቁ ምናምን የምትሉ እህቶች ኮሜንት አድርጉ። እርስ በራሳችን ነው የምንማማረው። አንቺንና እኔን የሆነ ግለሰብ መጥቶ አያስተምረንም ባይዞይ፣ ወይም ደግሞ የሆነ ሰንበዲ መጥቶ አያስተምረንም። እኔና አንቺንን እርስ በርሳችን መማማር ያለብን፣ መናበብ ያለብን። እቺ ሰው ምንድነው የምታወራው? እቺ ሰው ምንድነው የምታወራው? ስለ አረብ ሀገር የሚያወሩ ልጆችን አዳምጧቸው። ኦኬ ተስፋነሽ ቻናሏ ምን አወራ? እንደገና ደግሞ ይደር ቻናል ምን አወራ? ከስራ አስቀምጥላችኋለሁ። እሱ ቻናልም ምን እያወሩ ነው? እኔ አዲስ ኮንኩ ለአረብ ሀገር፣ እነዚህ ልጆች ቆይተዋል። ምን እያወሩ ነው ስለ አረብ ሀገር? ያንን ሰፋ አድርገን ብንሰማው የሚጠቅመንን ነገር ብቻ ብንወስድ ላለው በጣም ነው የማመሰግነው ስለምትከታተሉ፣ ዩቲዩብ ላይም ቲክቶክ ላይም ሁሉም አፕሊኬሽኖች ላይ ስለምትከታተሉ ምስጋና ይላቅ ያለ ነው። ጠንክሩ፣ በርቱ፣ ራሳችሁን ጠብቁ።
ሁሌም ቢሆን ለራሳችሁ ቅድሚያ ፎከስ አድርጉ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ከኢትዮጵያ ድረስ ወደ አረብ ሀገር የመጣሽለት የራስሽ ህልም አለ። ያን ህልምሽን ለማሳካት ጠንክረሽ ስሪ። ጠንክረሽ ከመስራትሽ በፊት ራስሽን ጠብቂ። ሁሌም ቢሆን ወደ ህልምሽ ሄድሽ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ለወዳጅ ዘመዶች አረብ ሀገር ላሉ ሼር አድርጊያቸው። አስተማሪ ነገሮችን ስለሚያገኙበት አመሰግናለሁ።